አብሮነት 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 ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ ተመልካቾቻችን እንደምን ቆያችሁን? አብሮነት በረመዳን 10 እነሆ 10 ዓመቱን በመሙላት በእናንተ ጋር ልዩ የሆነ ፕሮግራሙን ይዞ እየቀረበ ይገኛል። አሽረተል ሙበሸሪነ ቢልጀና እነዛ 10ቱ በጀነት የተመሰከረላቸውን ሰሃባዎች እያነሳ ከሸኾቻችን ከኡስታዞቻችን ጋር ወደ እናንተ አስተምሮቶችን እያደረሰ እንዴት ነው ወደ ህይወታችን የምናመጣው የሚለውን ከሸኻችን ጋር እያነሳሳን ከሌሎች እንግዶችም ጋር እያነሳሳን ቆይተናል። ከሸኽ ጋር ባለፈው ክፍላችን ስለ ሰዒድ ኢብኑ ዘይድ ስለ ታላቁ ሰሃባ ከአስሮቹ አንዱ ስለሆነውና በጣም አላህን በመፍራቱ የሚታወቀው ዱዓው ተሰሚነት ስላለው ሰሃባ አንስተን ነበረ። የተወሰነ ነገር ለማስታወስ ያህል ቀድሞ ወደ እስልምና ከገቡት ሰሃባዎች መካከል የነበረው ሰዒድ ኢብኑ ዘይድ እጅግ ተወዳጅ የሆነ ሰሃባ ነበረ። ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ የተመሰከረለት ዱዓው በጣም መቅቡል የነበረ የዑመር ኢብኑ አልኸጣብ እህትን ያገባ ዑመር ለመስለም ምክንያት እንደነበረ ሸኽ አንስተውልን ነበር በባለፈው ክፍላችን። ባለፈው ክፍል ላይ የተነሱ ሐሳቦችን ዛሬ እዚሁ የምንወያይባቸው ይሆናል። አንዳንድ ከናንተም ጥያቄ ይሆናሉ ብለን ያሰብናቸውን ፖይንቶች እያነሳን ወደ እናንተ ምናደርስ ይሆናል ኢንሻአላህ። ፈድሉ ባለፈው ክፍል እንዴት አገኘኸው? ምን የተፈጠረብህ ሐሳብ አለ? እንዴትስ ለወጣቱ የምታስተላልፈው ሐሳቦች ካሉ መቀጠል ትችላለህ ኢንሻአላህ። ቢስሚላህ ባለፈው ሼኻችን በሚያምር ሁኔታ እያወሩልን ነበረ የታላቅ ሰሃባ ታሪክ። በጣም ታላቅ ሰሃባ ነው፣ ያው ብዙም ባናቀለትም ማለት ነውና ብዙ ነገር እያወራን ነበር። ሼኽም 37 ልጅ አለው እንዴት እናንተ ሲሉን ነበር። ዛሬም እናወራበታለን በሰፊው። እንዲሁም ደግሞ ብዙ ያስደነቁን ነበሩ። እንዴት ነው እንደዚህ ሁሉ ነገር አለው። 13 ሰው ብቻ ነው የቀደመው አይደለ? እንደዛ ነው ያወራነው። 13 ሰው ብቻ ነው የቀደመው ወደ እስልምና ሲመጣ። አባቱም ሙሽሪክ አልነበረም፣ ሙወሂድ ነበረ፣ እንደዛ ነበረ ምናምንና ይሄ ሁሉ ነገር ሆኖ ከዛ ግን ፐርሰናሊቲውን ስናየው የሱን ባህሪ ስናየው በቃ ራሱን ከፍ ማያደርግ ራሱን እዩኝ ማይል ኢቭን ሼኽ ያነሱልን ነበረ። ስሙ አስሮቹን ሲጠራ ራሱ ዘርዝሮ አስረኛው እንዴት እንደዘለለ እየነገሩን ነበረ። ሲያስገድዱት ራሱ ስም እየቀየረ ነበር ሲነግራቸው ነበረውና በጣም አስደናቂ እንትን ነውና እንዲሁም ለዚህ ዘመንስ ምን ማለት ነው፣ ለወጣቶችስ ምንድነው ምን ያስተምራል የሚሉትን በሰፊው እናያለን። ግን ሼኽን እንትን ማለት የምፈልገው እንደው አሁን ዘመናችን እንደው ምንድነው ታዋቂነት ግዴታ በሆነበት ምንድነው ይሄ ፎሎወር ያለው ምን ያህል ተከታይ ያለው በሚባልበት ዘመን እንዴት ነው እንደዛ አይነት ማንነቶች የሚሰሩት? እንዴት አድርገን ነው እንደዚህ ምን ሆነው የሚለው በጣም ትልቅ ጥያቄ መሰለኝ። ይሄ ሰሃባ ምንም የቀረው የለም ከሌሎቹ አይደለ? በድርን ባይሳተፍ ራሱ ረሱል ሰለላሁ ዐለይሂ ወሰለም እንደ በድሪ ይቆጥረው ነው አይደለ? በድር የሰጡት ባለፈው ስናይ ኡሁድ ተሳትፏል፣ ሁሉም ነገር ተሳትፏልና ይሄ ሁሉ ነገር ኖሮት ይሄ ዘመናችን ደግሞ ፎሎወር መሰብሰብ ሆኗል። ስንት ፎሎወር አለ? የሰው ክብር የሚሰጠው ምን ያህል ተከታይ እንዳለው ነውና እንደው እንደዛ አይነት ፐርሰናሊቲዎች እንደዛ አይነት ማንነቶች እንዴት ነው የሚሰሩት? እንዴት ነው የሚያድጉት የሚለው በጣም ትልቅና ለዚህ ዘመን የሚያስፈልግ ጥያቄ መሰለኝ። ሼኻችንም እዚህ ላይ የሆነ ያህል ይሉበታል ብዬ አስባለሁ። ከሱ መማር ነው። አሁን አስሩ ራሱ የደበቀው ለምንድነው? ተከታይ ላለመፈለግ ነው። በአኺራ ስራ ላይ ለዛው ዋስትና ባለው ነገር ላይ በነብዩ አንደበት ተነግሯል። በዚህ ነገር እንደኛ ከሆነ መኩራት ሲገባው ግን ራሱን ዝቅ አድርጎ አስረኛውን አልናገርም ብሎ ተገዶ ነው የተናገረው። እና ይሄን ያክል ተቋቸው ይሄን ያክል ነበር። አታ ዑመርም እንኳን ቢሆኑ የእህቱ ባል ማለት ነው ዑመር የአቲካ እንት ዘይድ ባልናቸው ዑመር አይደለም። ዑመርም ቢሆን እኮ ለም ተሊድ ኡሚ ኢለም ይርሐም ይረቢሉ ነበር። እናቴ ሳትወልድ ምን ነው ቀርቼ በሆነ አላህ የማይምረኝ ከሆነ አንተ ፊል ጀና ነህ የተባለ የጀና ነህ የተባለ ሰው ለኻቲማቸው ያስቡ ነበር፣ ይጨነቁ ነበር። ይሄን ያክል ዋስትና ሰጥቷቸው ማለት ነው። እና ሰዒድ ኢብኑ ጁበይር ሰዒድ ኢብኑ ዘይድ ረዲየላሁ ተዓላ አንሁ ከልጅነቱ ጀምሮ ለአላህ እጅ ሰጠ፣ ዲንን ያገለገለ በአስራ ምናምን ዓመቱ ሰልሞ በአስራ ቤቶቹ አግብቶ ትዳሩም ሳይቀር መውለዱም ሳይቀር ጂሃዱም ሳይቀር ሶደቃውም ሳይቀር ሁሉን ነገር ሰርቶ ያለፈ ሷባ ነው። እና ጀግና ሚስት ነበረችው።
ማናት እሷ ፋጡማ ቢንቱል ኸጧብ የዑመር እህት እና እሷን አግብቶ ነው እንግዲህ በድብቅ ኸባብ ነው አራት ቁርአን ያቀራቸው ይያለ የእህት ሰማለች ሲባል ዑመር መጥቶ በር ሲያንኳኩ ባንድ ክፈት በቀደም ያሰውት ዑመር ነው አቅራቸውም ወዲ አልጋ ስር ነበር የገባው ወዲ ጓዳ ነበር የገባው ድንግጡ እሷን ቁርአኑን እንዲጨጭራ ጨመረችው እንደዚህ ዛሬ አጠብቃዘችው ዑመር ሰብሮ ገቡ ማለት ይቻላል የምንጸጥ ነው ስተዋሩ ሰምቻው ምን ነው አራለ ስለተጫወት ነው ስለ ቤታችን ጉዳይ አይደለም ሰምቻለሁ ምንድነው የሰማው ሰልማችኋል ማለት ምናምን ማለት ታነብየው ነበረው ቁርአን ስጪኝ አልሰጥም በዝግብግብ ተፈጠረ አማቻቸውንም እንዲ በዲባዲብ አሉ አማሽዮ እንዴ በመታች ትገባለህ እንዴ እውነቱ ነው ታገኘነው እሳ እውነቱ ነው ታገኘነው እሳ መበታችን ነው ምን አድርግ ትለኛለህ ሲሉ ቁርአኑን ስጪኝ ላምብ ላይ መስሉ ለሙጣሃሩ አለች አንተ ነጃሳ ነህ ሰው ነጃሳ ነው እንዴ ሰው ሙሽሪክም ይሁን ካፊር ማንም ሰው ነጃሳ አይደለም ግን ቀልብህ ነጃሳ ነው የኔ ቁርአን አትነካውም አለች ሂድና ሸዋሩ ሰድና ዘስጣለሁ አለች ቁርአን ለማንበብ ሸዋር ገቡ ዑመር ሸዋር ወስደው መጡ ታልጋ ውስጥ የነበረው ኸባብ ነው ኡስታዙ ተብዮ ማለት ነው ወጣና እንዲያሰጪ ዑመር አይታመንም ይቀደዋል አይቀደውም ሰጠዋለሁ ምናልባት አብቡ አላህ ሂዳያ ቢስጠውሳ አይታወቅም እና ከፈቱት አጋጣሚ ጧሃ ነበር ሲያነቡት ገና ቢስሚላሂር ረህማኒር ረሂም ሲሉ ምን አይነት ምርጥ ቃል ነው ማለት ጀመሩ ሲሄዱ ሰው ኢኒ አነላህ እኔ አላህ ነኝ የሚለው ለኔ ታድራለህ አታድርም ተሰግዳለህ አትሰግድም አነላህ የሚል አጋጠማቸው ላኢላሃ ኢላ አና ከኔ በቀር አምላክ የለም ብትፈልግም የለ የውሸት ሞልቷል የእውነቱ እኔ ነኝ ቁርአን እኮ ታነበብከው ያናግራል እኮ እዛ በኋላ በቃ እጅ ሰጡ ዑመር ዱሉኒ አለ መሐመድ ወሰዱኛሉ ከዛ አማቻቸውም ሰይድ ብን ዘይድም ውድህታቸውም እንደ ኸባብም ታጅበው ሄዱ ሰለሙ ላማቻቸውም ላታቸው ባል ለሚስታቸው ወንድም ሰበብ ነበር ማን ሰይድ ኢብኑ ዘይድ ረዲየላሁ ተዓላ በጣም ደግሞ የሚገርመው ሼህ ከአሽረቱል ሙበሽሪነ ቢልጀና ሆኖ እንዴት እቃ አይታወቅም ሰው ጋር ይልና ከዛ ሚል ጥያቄ ይፈጠርብኛል ከዛ ምን ይጠቅመዋል የሚል ነገርም ደግሞ መልስ ይሰጠኛል በዚህ በኩል ማለት ቢታወቅ አሁን እኔ ባቀው ሰይድ ኢብኑ ዘይድን እሱ አላህ Subhanahu Wa Ta'ala ጀነት ውስጥ ከፍ ካደረገው አላህ Subhanahu Wa Ta'ala ደረጃውን ከፍ ካደረገው እኔ ባቀው ባላቀው ምን ይጠቅመዋል ስንት የማይታወቁ ሰዎች አላህ ዘንድ ከፍ ያሉ ሰዎች አሉ አሁን ላይ በጣም የተቸገርነው እኮ ሁሉም ሰው በቃ ዱዓት ለመሆን መሞከር አለ አይደለ ሁሉም ሰው ኸጢብ ለመሆን መሞከር ወይ ሁሉም ሰው ቲክቶክ ላይ የሆነ ነገር ለማድረግ መሞከር ነው እስልምና ውስጥ ደግሞ ስናየው ታሪኩን ሱሐቦችን ራሱ ሩላቸውን ስናይ ሼህ ያንዳንዱ ሰው የራሱ ነገር ነበረ ሐዲስ የዘገቡት ከሱሐቦቹ ስንት ናቸው በአቨሬጅ ሼህ አሁን ሰይድ ዘይድ ራሱ 28 ሐዲስ አስተላልፏል 28 ሐዲሶች ሐጀቱል ወዳዕ ላይ ከነበሩት 124000 ሱሐቢ ሐዲስ የዘገቡት በጣም ጥቂት ናቸው ማን ቁትለ ዱነ ማሊ ፈሸሂዱን ወማን ቁትለ ዱነ አህሊ ፈሸሂዱን ያለው ሐዲስ አስተላልፈው አሁን ያየነው ሱሐባ ነው በንብረቱ ንብረትን መስጠት የለብህም የሚቀማ ከመጣ ያገር ያለ ሄዲያኛ ያለ በል ጩህ የመጮህ መብት አለህ ላ ይحب الله الجهر بالسوء الا من ظلم ስለዚህ ተዛውጭ ጩኸት ክልክል ነው እና የሚደርስልህ አተ ንብረት ያላወሰድን ብለህ ብትሞት ሸሂድ ነህ በቤተሰብ ላይ ብትሞት ሸሂድ ነህ እና አሽር ሙበሽራ አስሮች ቢሆኑም ብዙ ሸሂድ የሆኑ ሰዎች እንዳሉ የነገረን ሰይድ ኢብኑ ዘይድ ነው ረዲየላሁ ተዓላ ዐንሁ አሰይ ሐዲሱን እና ብዙ ሐዲሶች ነግረናል አስተላልፋል 28 ቢሆኑ እኮ ሐሳቡ አሁን እኔ ያነሳለው ሐሳብ በጣም ጥቂት ሰዎች ናቸው የምናቃቸው የጀነት ሰዎች ደግሞ እነዚህ የምናቃቸው ስሞች ብቻ አይደሉም እንትና ወደ ራቢዓ ኒስባ የሚደረገው ግጥም አለ አይደለ اذا صح منك الود فالكل هين ነገሩ ያለው ጉዳዩ ያለው አንተ እኔ መውደድህ እኔ አንተ ዘንድ መታወቂ ስሜ አንተ ዘንድ ማማሩ ነው እንጂ ሰው ዘንድ እንትን ማለቱ በቃ በየቦታው መስጂዶች በእኔ ስም መሰየማቸው አይደለም ወይም የሆነ ነገር በእኔ መደረጉ አይደለም ያማ ጉራና ሪያ ተخلاص ይወጣል ከخلاص አዲባባይ ይወጣል ይታይልኝ ሳይሆኑ ልሁን ማለት መታወቁ ሆኖ መገኘት እንጂ ይቀበለው አይቀበለማ አያቅማ ስለዚህ ሰለፎቹ ሷሊሆቹ ሆነው ይያለ ሆና ይሉ
ናቸው እንዲባሉም አይፈልጉም ተዋዱ ይባላል እና በሰው ላይ ላለመጎራት ሪያም እንዳይሆንባቸው ይስሙላም እንዳይሆንባቸው ኢኽላስ እንዲያጡ ስራቸው ለሌላ ነበርና ይሄንን ይመስሉ ነበር አታ ሶፊት የማይሰግዱት ሰው ብቻቸውን የማይሰግዱት ሰዎች ሶፊት አይሰግዱ ሶፊታውን ቀብልያው ባዕድያው አዱሃው ብኑ አላ አይደለ እሱ ብቻቸው ሆኖ የማይሰግዱት ከሆነ ሶፊት አይሰግዱት ራቲባ የሚሰግዱት ሶፊት የሚሰግዱት ብቻቸውን የሚሰግዱት ከሆነ ብቻ ነው አለዛ ሶፊት ራቲባ ከሆነ ብቻውን የማይሰግዱ ከሆነ ምን ይሆን ሪያ ነው እንደውም በተለይ ሰዓድን ስናነሳ በጣም ምንድነው ባህሪዎቹን እንደዚህ ያነሳን ነበርና እኔ ምን አስባለሁ እንደው አባቱን እንተናልኩ ያነሱ ነበር ባለፈውም ያነሱ ነበር አይደለ ቤታቸው ውስጥ የተውሂድ ሽርክ የለም ቤታቸው የተባለ ነበርና እንደው ይሄ አባት ልጆች አባታቸውን ያዩ ሲያድጉ ጥሩ አባት ሲኖራቸው በዲን የታነጸ አባት ሲኖራቸው ምንድነው ቤቱ ራሱ የዲን ቤት ሲሆን ልጆች ላይ ያለው ተጽዕኖ እናያለን አይደለ በሰዒድ በሱ ላይ ያንና ያለና ነው ይሄ ተርቢያ እኮ ብዙ አይነት አለ አይደለ ተርቢያ አሁን በአፍ ነግረህ አታርግ ማለት አለና ሳታረጋ አንተ ትክክለኛውን ደግሞ ማሳየት አለና የሳቸው አባት በዛ ሆኖ እንደው ረሱላህ ሰለላሁ ዐለይሂ ወሰለም ስለሳቸው አባት ሲያወሩ ብቻውን ኡማ ሆኖ ነው ይቀሰቀሳል ብለዋል አይደለ ብቻውን ቆሞ ምክንያቱም ሽርክን ብቻውን ነበር ሲታገል የኖረውና እንደው እንደዛ ነው ቤቶች መኖራቸው ለልጆቻችን እንደዚህ ማድረጋችን እስቲ እዛ ላይ የሆነ ነገር ቢደርስ ይለኛል ያን እኮ እንደዛ ሊያደርግ የቻለው ሐቅ ተፈለከው ታገኘዋለህ ፈስአሉ አህለ ዚክሪ እሱ ይጠይቅ ነበር እዚህ በዙሪያ ያሉ ሰዎች ለሁበል ሲሰግድ በበላት በኡዛ ሲያምን እሱ ያምን ራቅ ብሎ አህለ ኪታቦች ይጠይቅ ነበር አይሁዶችን ሄዶ የትኛው እምነት ነው ጥሩ ይላቸዋል ነሷሮች ይጠይቃቸዋል እውነተኞቹን አገኘና እንዲያጋጣሚ የኛም ማልቋል የአይሁዶቹም ማልቋል የኛን አትከተል አሉት የነብዩ ኢብራሂም ዲን እንደገና የሚያንሰራራ የመጨረሻው ነብይ ሊላክ ቀርባል ጊዜው እሱን ጠብቅ አሉት በዚህ ላይ ነበር እንግዲህ የነብዩ ኢብራሂም እምነት ይዞ ከሽርክ ራሱን አግሎ የሚመጣው ነብይ እየጠበቀ ይያለ ነው ገና 5 አመት ሲቀራቸው እሱ ወደ አኺራ ሄደው እሱ ቢሄድ ግን ልጆቹ ቤተሰቦች ተተኩ ማለት ነው እውነትን ተፈለግነው እኔም እናንተም እናገኘዋለን እውነትን መፈለግ اللهم أرنا الحق حقا وارزقنا اتباعه حقنا አወቀ ተከተለ ይሄ ነው እንግዲህ ልጁም ተተካ ገና በወጣትነቱ ያለ ያባቱን ተውሂድ ያስቀጠለ ነብዩን ተከተለ ያው ምን አሽር ሙበሽር ሆነ እና እኔም እናንተም እናጣራ እንጠይቅ ዝም ብለን በጭፍና አንሄድ በግምት አንሄድ በመሰለኛ አንሄድ ስለዚህ الحق واضح حق ነው እውነት ነው ከፈለግነው እናገኘዋለን መፈለግ ግዴታ አለብን መጠየቅ ግዴታ አለብን መመርመር ግዴታ አለብን ለዚህ ያበቃው ከሽርክ አሮንቃ ያወጣው በራሱ ትግል ነው ምንም አስተማሪ በሌለበት በራሱ ትግል አባቱ ይማር ነው ዘይድ ኢብኑ አምር ረዲየላሁ ተዓላ ዐንሁ በለው አዎ ወንሳ አለይሂ ሰላም በለው ረህመቱላህ አለይህ የተውሂድ ሰው ነበር እኔንም እናንተንም እሱንም አላህ ጀነት ያገናኘን የዚህ ጀግና አባት ማለት ነው እኔንም እናንተንም አላህ ጀግና ልጅ አላህ ይፍጠርልን ብሎ ዱዓ ማድረግ ነው ጾማችንን አላህ ይቀበለን ልጅ የሚውጣልን ብላችሁ ዱዓ አድርጉ እንዲህ የሚያኮራ ታሪክ ዱንያ የምታቀው ታሪክ የሚያቀው ልጅ ወልዶ መህር ነው ከዛ ካልሆነ ውሻም ወለደች አህያም ወለደች ድመትም ወለደች መውለድ አይደለም ስለዚህ እንደዚህ ወንዝ የሚያሻግር ታሪክ የሚያቀው ዘመን የሚያቀው ዲንን የሚያድስ ልጅ አላህ እንዲሰጠን ካብራካችን ላይ እንዲወጣልን ይሄን እንደ ሰዒድ ኢብኑ ዘይድ ያለ ልጅ እንዲሰጠን ለአሽር ሙበሽሪን እንደው የሚያበስረው እንኳን ቢያጣ የሚያበስሩ ስራዎች አሉ ጀነት የሚያስገቡ ስራዎች እነዛን ሰርቶ ጀነት የሚገባ ልጅ በቁሙ አንተ የጀነት ነህ የሚለው የለም አያገኝም አሁን አበደን ነብዩ ብለው አልፈዋል ማንንም ሰው በቁሙ አንተ የጀነት ነህ ሊልም ስልጣንም የለው መብትም የለው ግን ጀነት ሊያስገቡ የሚችሉ ስራዎች አሉ እነዛን በእኽላስ ሰርተን ለጀነት ራሳችን ማሰለፍ ይተበቅብናል ባለፈው ነው በጣም አናጋሪ የነበረው ነገር ሸህ በ19 አመቱ እንዳገባ አንስተን ነበርና 34 ልጆችም እንደወለደ አንስተን ያሁኑ ዘመን ወጣቶች ለምንድን ነው ማታገቡት ይያሉ ነበር ፈድሩና ብዙዎች ይሄ ጥያቄ ይነሳባቸዋል በተለይ ከትዳር ጋር ርዕሱ ሲነሳ
አሁን ላይ ትዳር በጣም ማቆየት ተለምዷል እና በተለይ ትምህርት ምናምን ካልን ደግሞ ትምህርት አያልቅም። አንድ ሰው ትምህርትና ዒልምን ላሳብ ካለ ደግሞ ሸህ ትምህርት ዲግሪ ሲያልቅ ማስተርስ ይላል፣ ማስተርስ ሲያልቅ ሌላ ነገር ልበል ሊል ይችላል። አንድ ሰው ይህን ርዕስ በጣም ብዙ ወጣቶች ጋር ጥያቄ የሚሆን ነገር ስለሚመስለኝ ያለንም ሰዓት ትንሽ ስለሆነ አፍታ ረፍት ወጥተን ስንመለስ በሰፊው የምናነሳ ይሆናል። ውድና የተከበራችሁ ተመልካቾቻችን ሩቅ ሳትቆዩ ጠብቁን። አብሮነት 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 የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን መተናል። ከሸኻችን ጋር እያደረግን ያለው ቆይታ አሁንም እንደቀጠለ ነው። አብሮነት በረመዳን 10ቱን በጀነት የተበሸሩ ሰሃቦችን እያነሳሳን ስለ ሰዒድ ኢብኑ ዘይድ እያወጋጋን እየቆየን ነበረ። ከአፍታ ቆይታ በፊት ሸኻችን ጋር አንዳንድ ሀሳቦችን እያነሳን ነበር። ከነዛ መካከል አንዱ የትዳር አጀንዳ ነበረ። ሰዒድ ኢብኑ ዘይድ በ19 ዓመቱ ነው ያገባው። ከዛም በኋላ 34 ልጆችን 14 ወንድና 20 ሴቶችን ወልዶ ነው ሄደውና የአሁን ዘመን ወጣቶች ላይ ያለማግባት ችግር እመለከታለሁ የሚመስል ጥያቄ የሚመስል ሀሳብ ከሸኽ ተነስቷልና እዛ ላይ ሪፍሌክት እያደረግን ነበረ። በተለይ ከፈድሉ ጋር እያነሳሳን እናወጋለን ብዬ አስባለሁኝ። ሸኽ ባለፈው ክፍል ላይ ምን አንስተን ነበረ? ትምህርት ላይ ያልሆነ ሰው አሊያም ደግሞ እውቀት ፍለጋ ላይ ያልሆነ ሰው ምንም ዑዝር የለውም የሚል ሀሳብ አንስታችሁልን ነበር። የአሁን ዘመን ደግሞ ትምህርቱ አያልቅም አሊያም ደግሞ የአሁን ዘመን ደግሞ ጣጣው ብዙ ነው፣ ማሟላት ያለብን ነገር ብዙ ነው የሚል ጥያቄ ከወጣት ይነሳልና እስኪ ጨመቅ አድርጋችሁ ምን ይሰራል? ታልተማረ ታልቀራ ምን ይሰራል? ሙክት አይደል በሬ አይደል አይደለም። መውለድ ወይ ማረስ አለበት ወይ መነገድ ያለበት ልጅ መውለድ ያለበት ማሳደግ አለበት። ጊዜ ያልፋል ዝም ብሎ ያለምንም ስራ ማለት ነው በሰበህለላ። ስለዚህ ጊዜ ላለማባከን በወቅቱ መውለድ አንድ ነገር ነው። ህይወት ብቻህን መገፋው ነገር አይደለም። ብቸኝነት የሚያምርበት ረበል ዓለም ብቻ ነው። ሀታ ጀነት ውስጥ እንኳን አባታችን አደም አለይሂ ሰላም እዛ ኑር ተባሉ፣ ሂድበት ተባሉ። ሁሉን ነገር ምንም አላማርባቸው። ሐዋን ሲፈጥርላቸው ነው ሞቅ ደመቅ ያለው። እዛ በኋላ እንግዲህ መኖር የጀመሩት ማለት ነው። ሻይ አፍሊልኝ አልጋን ጥፊልኝ የማይባልበት ሀገር ጀነት ውስጥ ሚስት ታስፈለገ እዚህ ዱንያ ላይ አንተ ብትታመም ማን ያስታማሃል? በር ማን ይዘጋልሃል? የብቸኝነት ህይወት በረካ የለውም። አግቡ፣ አንቺም አግቢ፣ አንተም አግባ። ኢብኑ ዘይድ ታሪክ ስንመለስ ከሱ አንተም እኔም ሰው መጋፋት መተናኮል ያስረግም ይችላል ያስረግም ይችላል። አርዋ አይኗን አጥፋልኝ አለው። አይኗን አጠፋለት፣ ተበቀለለት አላህ። ያለ ስም የሰው ስም ማጥፋት ያስረግማል። ያልወሰደው መሬት ወስዷል አለችው። አላህ እውነት እንዲያው የምታቀልኝ ከሆነ አይኗን አጥፋልኝ አለ፣ አጠፋለት። ስለዚህ ባንዳፈር የሰው ሀቅ የሰው መብት የሰው ክብር ባንነካ ያስረግም። ባይራገመን አላህ መበቀሉ አይቀርም። ስለዚህ እንጠንቀቅ፣ ባንዳፈር ጥሩ ነው። እንደ ቤተሰብም እንደ ጎረቤትም እንደ አካባቢም የሰው ምን እተቂ ዲዕወተል መዝሉም የተበደለን ሰው ዱዓውን ተጠንቀቅ ብለዋል። ሙዓዝን ነው እንዲያይረግምህ ይሄን ወይን ካነ ካፊረን ሙሽሪክ እንኳን ቢሆን ካፊርም ቢሆን የተበደለ ሰው ዱዓው ተሰሚነት አለው። ምን ነው ተበቀልኝ ይበቀልለታል፣ ማረኝ አይምረውም፣ ጀነት አስገባኝ የዛ መስፈርት አለው። አንተ ልትበቀለው አትችልም፣ ሙሽሪክም ይሁን ምንም ይሁን። ስለዚህ ክብሩን አትክፈፍ፣ መብቱን አትጋፋ፣ ንብረቱን ሀብቱን አትውሰድ። አላህ ይበቀልሃል፣ ይበቀልሻል። አርዋ ሰዒድ ብን አቢ ወቃስም የረገመው ሰው ነበረ። እሱም እንደዚሁ አይኑ ይጥፋልኝ አለ፣ አይኑ ጠፋ። እድሜው ይርዘም አለ፣ እድሜውን አስረዝመህ በድህነት አኑረው፣ አይኑን አጥፋው፣ አዋርደው አለ። በሱ ግባ ነው እንደዚህ ሆንኩት ይል ነበረ በሰዒድ ብን አቢ ወቃስ። ታስሮቹ ሙበሸሮች ሰዒድ ብን አቢ ወቃስ ነበረ የረገመው ማለት። ስለዚህ መረገምን ባንዳፈር። በቁርአን ውስጥ ቁቲለ የሚባል ነገር አለ። ቁቲለ አስሐቡል ኡኽዱድ አልሰማህም? ቁቲለ ኢንሳኑ ማ አክፈረው ይላል። ቁቲለ ማለት ተገደለ ማለት ነው። ማዕናው ተረገመ ነው። ተረገመ ተመባል ለምን ነው ቁቲለ ያለው? አላህ ቁቲለ ያለው የቁሙት ነው። እከሌ ተገደለ ከተባለ የተገደለ ሰው ይነሳል? ይመጣል? አይመጣም። በቃ ይሄ ሰው ሙቷል፣ ተገሏል። خلاص እጣህ ተሰብሯል። በቃ
እድልህ ተቆላሽቷል ተረግመሃል የተረገመ ሰው እንዴት ተገደለ ነው አልቆለታል እሱ ነገር ማለት ነው እርግማንም ባንዳፈር ልጆቻችንም ንብረታችንን እንዲያንራገም ልጆቻችሁን አትራገሙ ብለዋል ነብያችን ንብረታችሁን አትርገሙ ብለዋል ስራችሁን አትርገሙ ብለዋል የተሻለ ስራ ስጠኝ በል እንጂ ይሄን ስራ ብለ አትራገም ልጅህን አትራገም ቤተሰብህን ትዳርህን አትራገም ሊያጋጥም የሚችለው ነገር አታውቅምና ስለዚህ እርግማን ከሱን እንማራለን ማለት ነው እርግማን መጥፎነት ከሰዒድ ኢብኑ ዘይድ ረዲየላሁ ተዓላ ነው ማንኛውም ሰዒድ ኢብኑ ዘይድ ከሱ ታሪክ የምንማራቸው ነገሮች ቢኖሩ እውነትን መናገር ነው በሆነ አጋጣሚ ሰው ሲታማ መሰምተ ዝማት የለብህም አሊ ሲሳደብ እኮ ዝም አላለም ስለዚህ ዝም ካለ እሱም ተሳዳቢ እሱም ታሚተኛ ይሆናል ለምን አታስቆምም አለው ሲሰደብ ለምን ዝም ትላለህ አለው ለመተላኢም አሉ ባልታወሪ የማይበግረው የማይሰማ ነበር አንተም ከኔም ይሄ ይጠበቅብናል ከሷሃባ ታሪክ ይሄን እንመራለን ከሰዒድም ግን ሰዓድንም ሰዒድንም ያመሳስላቸው አንድ ነገር አንስታችኋል ሸህ ዱዓቸው ሙጃብ ነው እና አሁን ላይ በጣም ካነሰን ነገር ዳዕዋችን ኢጃባ ማግኘት ነው አይደለ በጣም ዳዕዋችን ብዙ ጊዜ ዱዓ እናደርጋለን ለምን አልተሰማም ነው ለምን አልተሰማም ሰዒድ ኢብኑ አቢ ወቃስ አላህን ጠይቀው መልስ እንዲሰጠኝ ይፈልጋለሁ ምን ባረግ ነው ያም የሚሆነው አላቸው ስላቸው የምትመገበውን ነገር ሐላል አድርገው አሉ ሐላል የምትበላው حرام ከሆነ የዱዓው ኔትወርክ ይዘጋል መልስ ባታገኝም ሐላል ይሁን የምትበላው ነገር ሐላል ይሁን ታላ በኩል አይደለም ችግሩ ከኛ ነው ስለዚህ ሐላል እየበላን ወደ ዱዓ ከመጣን ዱዓችን አሁን እንዲያደርግልህ የፈለገው ነገር ይሆናል ማይሆን ነገር የለም ያለ መሆን ግን ዱዓ በተዱዓ አንዱ ሸርጡ ምንድነው ሐላል መብላት ነው አንዲት ጉርሻ የ40 ቀን ዱዓ ተዘጋለች ይባላል አንዲት ጉርሻ አንድ እንጀራ 10 ጉርሻ ቢሆን 10ን በ40 አባዛው ምን ያክል ነው ስለዚህ ዱዓ አድርጌ ነበረ ሳይሰማይ ቀረ አዎ ያልሰማን በእኛው ምክንያት ነው እኛ ለአላህ ታማኝ ስላልሆነ ነው ሐላል ስለማንመገብ ነው ይሄን ካረግን በኋላ ነው እንግዲህ ዱዓን መጀረም እንችለው ሁለተኛው ጉለት ነው አሁን ኔትወርክ አሁን አንድ ቁጥር አጉድለህ ብደውል ይጠራል ስለዚህ በዚህ እንኳን በቴክኖሎጂ ዜሮ ናጉልና ጥራስ ወይንም 0 1 0 2 2 0 ባልና 9 በልስቲ 2 0 0 9 በልና ደውል ወይ ከኋላ ወይ ከፊት አንድ ጨምርበት ወይ አንድ ቀንስ ይጠራል ለምን የሆነ ጎልጎሎታል خلاص ዱዓም እንደዛ ነው የዱዓ ሽሩጦች አሉ ሌላ ጊዜ መጣበታል ኢንሻአላህ እንትኑ ላይ ሼክ የተበደለ ሰው ዱዓ ብለው ያነሱ ነበርና እንደውም አላህም ይላል አይደለ በተለይ ደግሞ የመበደልም አይነት አለው ደግሞ የንትን ሲሆን ደግሞ ምን ያላህ ቅርብ የሆኑ ሰዎችን ሲሆን ደግሞ በጣም እንትን አለውና አላህ መን አዳሊ ወልየን ይላል አይደለ እንደው እሱ ላይ በጣም እንትን መሆን ያስፈልጋል ደግሞ አናቅም ማን ለአላህ ቅርብ እንደሆነ የትኛው ለአላህ ቦታ እንዳለው አናቅምና ረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደገለጸ አንዳንድ ሰዎች አሉ ሰዎች እዚህ ግባ ብለው ማይጠብቋቸው አላህ ዘንድ ሁሉ ማክበሩ የሚያዲ ነው አዎ እሱ ነው ሰዎችን አለመናቅ አንተ ትልቅ ሰዳ ያልከው አላህ ዘንድ ወራዳ ሊሆን ይችላል አንተ ትንሽ ነው ያልከው አላህ ዘንድ ትልቅ ሊሆን ይችላል በውስጡ ባለው ቀልብ በእخلاص ልክ ነው የሚያውቀው አንተ በኢልም አንተ ልበልጥ ይችላል እሱ በእخلاص በልጧል በኢባዳ አንተ ልበልጥ ይችላል እሱ በሌላ ነገር ቀድመዋል በየቂኑ ሊቀድም ይችላል በእخلاص ሊቀድም ይችላል በሁስነ ዞን ሊቀድም ይችላል መቀደሚያው ነጥቡ የኔም ያንተም የሱም አላህ ዘንድ ያለው ሁሉን ማክበር ነጃ ያወጣል ሁሉም መናቅ ግን ያዋርዳል ስለዚህ ከሰዒድ ኢብኑ ዘይድ እዚህ የምንማረው ተመልካቾቻችንም እንዲወስዱ የምንፈልገው ነገር ሁሉ ጊዜ መጮህ አስፈላጊ አይደለም ብዙ ነገር ማብዛት አስፈላጊ ላይሆን ይችላል ማንነታችንን መለየት አሁን ሰዒድ አርአያውም ይሆን ብዙ ሰው እንዳለን እናስባለን አይደል ሼህ ለምሳሌ ነጋዴዎቹ ነው አብዱራህማን ኢብኑ አውፍ እንዳርአያ የሚወስዱ ተመልካቾች እንዳሉ ሆነው ከዓሸረተ ሙበሽሪን ሰዒድንም መውሰድ ያለብን ሰዎች እንዳለን አምናለሁ ዝም ምንል ብዙም ማናወራ አላህ ዘንድ ቅርብ ይሆንን ዱዓችን በጣም ተሰሚነት ያለው አላህ ዘንድ ያለን አላቃ በጣም ያማሩ ሰዎች መፈጠር አለብን ብያስባለሁና ስለዚህ ከሰዒድ አስተምሮች ውስጥ አንዱን ምረጡ ብትባሉ ሼህ የትኛውን ትመርጣላችሁ መገለጫዎቹን ባህሪዎቹን አንድ ተዋዱዕ
እኔ በዚህ ቦታ እኔ አለሁ አለ ማለቱ ይሄ እኔን ይመለከታል አለ ማለቱ ራሱን ዝቅ አድርጎ ራሱን መደበቁ من تواضع لله رفعه الله ይሄ ነው እንግዲህ አስረኛው እኮ ነኝ እንዴውም አንደኛው ነኝ አሁን ሳንባልን ቀራሁኛ ብንሆን አሁን ከነዚህ ካስሮችኛ ብንሆን አሁን በየሄርንበት አለ አታ መስቱም ብትሆን እኮ ሙበሽር ነኝ የጀነት ሙበሽር አንቺን አላህ ይሁንሽ አንተን አላህ ይሁንህ ምን እንልልኮ ስለዚህ እነሱ ግን አይሉ ነበር ተነበራችሁ ተቋም ሙሉ ናቸው ጎዲሎ ነገር እኮ የሚጮህ እንኳን እኮ ጎዲሎ ነገር እኮ ነው ጎዲሎ ቃ ይጮሃል እኮ የሞላ ግን አይጮህም አይደፈርስም አይንጫጫም ጠርዝ ላይም አይቆምም ሙሉ ነው ባህር ነው ስለዚህ ውቅያኖስ ነው በኢላቸውም በተቋቸውም በቂ ናቸው በዚህ ነው የሚበልጡ ስለ ጽናታቸው ማንሳት እንችላለንና የዑመሩ ኢንሲደንት በተለይ ዑመርን የመሰለ በቃ አንድ በጣም ስፖርተኛ የሆነ ሰው መጥቶ ያስፈራራ ነው ብለን እንሰበው ስልጣኑ ምኑም በእጁ ያለ ሰው መጥቶ የሚያደርገው ነገር አይታወቅምና በዛ ሰዓት የሆነ ነገሮች ማለት መዋሸት የሆነ ነገር ይችሉ ነበር ግን እንደዚህ አይነት ቦታዎች ላይ የፊትና ቦታዎች ላይ ሜቢ ባለስልጣን ጋር ልንል እንችላለን ኦር የሆነ ቦታዎች ላይ እንደ ተራራ ሆኖ መቆም አሁን ላይ በጣም እየጠፋ ይመስላል ቆሎ ካርሙር እዛ ላይ ተሽበድ የመር ምን ዋጋ ነው የተቋው መገለጫ እኮ ያ ነው እውነትን መናገሩ ነው እዚህ ቦታ ላይ አይፈቅድልኝ ብሎ ምሽመደምር ከሆነ ዋጋ የለው እውነትን መናገር ነው ያም ከወር ደግሞ አላህ ይረዳል ሰው ፈርታ አለመተው ነው ምን ነው ኢድራኩ الناس غاية الادراك ሰው ማስደሰት አይቻልም ሰው ማርካት አይቻልም ኢድራኩ الناس لا يترك ያላ ፍላጎት መታለፍ የለበትም ያላ ፍላጎት እስከሆነ ድረስ የሱ ያለውን ነገር ማድረግ ብቻ ነው ለመስለሙ ምክንያት የሆነው እንደው መናገሩ ነው አይደል በዛ ሰዓት ባይናገር ኑሮ እንደውም የዑመር ራሱ መስለም ላይመጣ ይችል ነበር መጣቱም እኮ ፋጡማ መጣት እኮ ስመጣት አራስ ነብር ሆነች ሰልመና ምን ታበጣላለች ነብር ሆነች እስታያ ዑመር ሁለተኛ እንደመቷት በቃ ተለወጠች ተቀየረች እኮ ምን ታበጣለች ሰልመናል ስትል በቃ ደነገጡ እህቴም መተዋት ላልተመለሰች አይነት ነገር በቃ ታነቢው የነበረው ቁርአን ስጪኝ አሏት አልሰጥህም አንተ ነጃሳ ነህ አለች እሺ ሸዋር ሂጅሉ ሰዲያሉ ሄዱ ሲመጡ ሰጠቻቸው ሰለሙ እንግዲህ ከነባሏ በሰበብ ነበረች እቺ 10 ምን አመት ናት እኮ ባሏ 10 ምን አመት ነው እሷ 10 ምን አመት ናቸው ዑመር ብን ኸጣብ ረዲየላሁ ተዓላ እንግዲህ ሳይ ዑመር ሲሰልሙ ወዲ 44 46 አመታቸው እስላም ሲቀበሉ እነዚህ ግን 10 ምናምን አመት ናቸው ይሄም ያጎት ልጅ ነው ሰዒድ ብን ዘይድ ፋጡማ እህት ነች ቤተሰብ ናቸው አቲካ ቢንቱ ዘይድም የዑመር ሚስት ነች ፋሚሊው ቤተሰባዊ ነበር ደስ የሚል ነበር ተዛመደ ነው ኦኬ ተሳሰረ ነበር مرحبا شيخ ስለዚህ ሰዒድ ኢብኑ ዘይድን በዚህ መልኩ ለመግለጽ ሞክረናል ባለፈው ክፍልም የዛሬው ክፍልም ላይ የተወያየንም ሐሳቦችን ያነሳንም ከአስርቱ በጀነት ከተመሰከረላቸው ሰሃቦች መካከል አንደኛው የሆነውን ብዙም ያልተወራለትን ሰዒድ ኢብኑ ዘይድን ያነሳሳን ቆይተናል ወድና የተከበራችሁ ተመልካቾቻችን አብሮነት በረመዳን 10 እነሆ 10 አመታትን በመድፈን በልዩ ሁኔታ በልዩ ፕሮግራም ወደ እናንተ እየቀረበ ይገኛል ከሰዒድ ኢብኑ ዘይድ ብዙ ትምህርቶችን እንደወሰዳችሁ ከሸጋ ከነበረን ቆይታ ብዙ አስተማሪ ነጥቦችን እንዳገኛችሁ ተስፋ በማድረግ ሌሎች አብሮነት በረመዳን ፕሮግራሞች ወደ እናንተ የሚደርሱ ይሆናል ወድና የተከበራችሁ ተመልካቾቻችን በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ አብሮነት